ሀይሚና ብሩክ በሚያሳዝን ሁኔታ ዛሬም እንግዲህ በጣም ከባድ ጭቅጭቅ ውስጥ ገብተዋል። ብሩክም በጣም በብስጭት በንዴት ቤቱን ጥሎ ወጥቶ ሄዷል ማለት ነው። እንግዲህ ሁላችንም የምናውቀው ብሩክና ሀይሚ እንደተስማሙ እንደተግባቡ ወይም ደግሞ ያለፈውን ችግር ወይም ደግሞ የጸቡ የተነሳበትን ነገር ፈትተው ችግሩን አስተካክለው አብረው መኖር እንደጀመሩ ነበረ። ወይም ደግሞ ያው ብሩክ ስለታመመ ሀይሚ እያገዘችው ነበረ። ነገር ግን ነገሩ አሁንም እየሰፋ እየከረረ ነው የሚሄደው። ሁለታቸው ብቻቸውን ሲሆኑ ሰላም አላቸው። ሰው መጣ ነገር መጣ ነው በቃ። የእውነት ጓደኛም ቢሆን ምንም ቢሆን ሶስተኛ ሰው ተደረበ ተጨመረ ማለት በሀይሚና በብሩክ መሀል በቃ ከባድ ነገር ይፈጠራል። እና ብሩክም ታሞ ሆዱን እየያዘ ነው ወጦ የሄደው። ሀይሚም በጣም ስሜታዊ ሆናለች፣ ከፍቷታል፣ ደብሯታል። ማወቅ የምትፈልገው ብዙ ነገር አለ። በአጭሩ ሄኖክ የሚባለው ይሄ ጉንዳን የሆነ ልጅ ደግሞ በጣም ብዙ ታሪኮችን እያወራ ነው የሚገኘው። በማያገባው ገብቶ እንግዲህ የሀይሚንም የብሩክንም ሰላም ለመንሳት እየሞከረ ነው የሚመስለው ወይም ደግሞ እያደረገ ያለውና የሆነ አስመሳይ ሰው ነው። ለሀይሚ ለብሩክ ያሰበ ምናምን ይመስላል። ነገር ግን ምንም በቃ አለ አይደለ። ሀይሚ የሰጠችው ጥፊ ራሱ ሲያንሰው ነው። እኔ ራሱ ባገኘው ከዚህ በላይ በጥፊ ደግሞ ነበርና በእርግጥ እኔ ሰው መማታት አልወድም፣ ሰውም መመታትም አለበት ብዬ አላስብም። ምክንያቱም አህያ ነው ተደብድቦ በዚህ ግባ፣ በዚህ ውጣ፣ በዚህ ሂድ፣ በዛ አሁን ብሎ ለአህያ ነው የሚያስተምሩት በዱላ እንጂ ለሰው ልጅ አይደለም። ሰው ማሰብ እንዲችል ማሰላሰል እንዲችል በደንብ ማስተዋል እንዲችል ነው ሰው ተብሎ የተፈጠረው። ግን ሄኖክ እያደረገ ያለው ነገር በማያገባው ነገር ገብቶ እንግዲህ ዛሬም ሰላም የነበሩት ልጆች ትናንትና በዛ ህመም ውስጡ ነው እንኳን እሷን ሲያያት የእሷን ፈገግታ ሲያይ የእሷን ደስታ ሲያይ እሷ እያስታመመችው ወይ ደግሞ እሱ በመታመሙ በቃ ፊቷ ላይ ያየውን በቃ ከባድ ነገር በቃ የሆነ ብቻ ለሱ ያላትን ፍቅር ያላትን ክብር ያላትን ቦታ በማየቱ ፈገግ ብሎ ነበር። እንደዛ ታሞ ራሱ ማለት ነው። ዛሬም ራሱ አልተሻለውም። ነገር ግን ያ የሆነ አንድ ወጠጤ ደግሞ አለ አውቃበት ከየት መጣ የሆነ ማንነቱ የማይታወቅ ሰው መጥቷልና በአጭሩ ይሄ ነገር የተቋጨ ይመስል ነበረ፣ ግን አልተቋጨም። ያልተቋጨ ብዙ ነገር አለ። እኔ እንደውም የመሰለኝ አንዳንዴ ከጸብ ይልቅ በቃ ፍቅር ይሻላል፣ ሰላም ይሻላል ብላችሁ እውነቱን እያወቃችሁት እንደተጎዳችሁ እንደተበደላችሁ ብዙ ነገር እንደተፈጠረ እያወቃችሁ ግን ይሁን ብላችሁ የምትተውት ነገር የለም። ከዛ ሰው ጋር መኖር ብቻ ስለምትፈልጉ ያንን ነገር እንዳልተፈጠረ ረስታችሁ ዝም ብላችሁ ኑሯችሁ የምትኖሩት አይነት ነገር አለ። እንደዛ ነበረ ሀይሚና ብሩክም የነበሩትና እንደውም ሀይሚ አምረራለች። የእውነትም ከፍቷታል። እኔም ማወቅ መብት አላት ብዬ አምናለሁ፣ ገምታለሁ። ስትሰድቡኝ ነበረ ትናንትና ሀይሚና ብሩክን ስትሳደብ ነበርሽ አላችሁ። እኔ ብሩክን አልተሳደብኩም፣ የመሳደብ ሞራልም የለኝም። ሰውንም ተሳድቤ አላቅም። ግን በሚያደርጋቸው ነገሮች በሚናገራቸው ንግግሮች እናገረዋለሁ። ለምን ሀይሚ እዚህ ጋር ቁጭ ብላ የምትጠብቀው ወይም ደግሞ ምንም ማለት የሆነ ወደዛም እንዳትሄድ ወደዚህም እንዳትሄድ አስሮ አስቀምጧት እንደፈለገ እንዲጫወትባት አልፈልግም። ምክንያቱም ወንድ ልጅ ማለት ነው ነገ ከነገ ወዲያ የፈለገበት ሂዶ ውሎ ማደር መዋል የሚችል ሰው ነው። ሴት ልጅ ግን አንዴ ልቧ ከተሰበረ አንዴ ልቧ ከተጎዳ ትጎዳለች፣ ትሰበራለች፣ ብዙ ነገር ያጋጥማታል። ለምን በቃ ሴት ልጅ ናት። ልቧ ስስ ነው። በሙሉ ልቧ ነው ስታፈቅርም ቦታ ስትሰጥ ለአንድ ወንድ ጊዜዋን፣ ፍቅሯን፣ ልቧን ሁሉ ምንም የምታባክነው ጊዜ የላትም ሴት ልጅ። ወንድ ልጅ ግን ማለት ነው ምንም የሚባክንም ጊዜም የለው ምናምን። ከዛ አንጻር ነው እንጂ ብሩክን ስለምጠለው አይደለም። እኔ ብሩክን ተሳድቤም አላቅም፣ ልሳደብም አልችልም። ምርጥ ልጅ ነው፣ ወደዋለሁ፣ አከብረዋለሁ። ግን ሀይሚን በሚናገራት ንግግር ግን ትክክል ካልሆነ አሁንም ዛሬም ነገ ከነገ ወዲያም ለሀይሚ ጠበቃ ቆምላታለሁ። በቃ መጥፎ ንግግር እንዲናገራት አልፈልግም። ማስረዳት ያለበትን ነገር ደግሞ ፍቅረኛዋ ነኝ፣ ወዳታለሁ፣ አከብራታለሁ ምናምን ብሎ ከሌሎች ወንዶች ከልሏት ሸፍኗት በቃ ወደዛም ወደዚህም እንዳትሄድ አስቀምጧታል። እሷም እሱም ብላ ተቀምጣለች። ስለዚህ ይሄ ልጅ አሁንም ያለፈ ታሪክ አለ። ይውላችሁ ሀይሚ አሁንም አላመነችበትም። ያለፈ ታሪክ ይሁን ዛሬ የመጣ ታሪክ ይሁን እማቀው ነገር የለም ነው እያለች የምትገኘው። የሆነ ልጅ መጥቷል፣ እሱን ለምን እዚህ ቤት መምጣት የለበትም ብሎ ብሩክ ታሟል አይደል? ሄኖካው ምን አደባደበው? ጓደኛው እንደታመመ እኔ ይቅርታ በጸባይ እናወራ። ልክ እንደተማረ ወጣት ነው፣ ጓደኛው ነው የሚሆነው አይደለ? በቃ ወጠን እናወራ እንዴ። በቃ ተው፣ ብሩክ አሞታል፣ እዚህ ቤትም መምጣትም አይጠበቅብን፣ በቃ ፍታ ምናምን ብሎ በጸባይ ማውራት ሲችል ከታመመ ሰው ፊት ከሴት ፊት ምንድነው ወንድነት ብላችሁት ነው እንዴ የምትደባደብ ምናምን? አንተ ምንድነው ሲጀመር? ማንም ምንም አያገባም ሲጀመር። አንተ ቢያገባ ኑሮ ብትቆረቆር ከልብ ብታስብ ብትጨነቅላቸው ኑሮ የእነሱን ሰላም ነበር የምትፈልገው። ግን አንተ ነህ ሀይሚን ይቅርታ አልጠይቅ ምንም ያጠፋሁት ነገር የለም እያልክ ስትላላጥ ነበረ። እንደዛ እያልክ እንደው ሀይሚ እንኳን አጥፍታ በድላህ እንኳን ቢሆን ለጓደኛ ስትል ብዙ ነገር ይቅርታ ታረግ ነበረ። ባታጠፋም እንኳን ይሄን ሁሉ ጥፋት እያጠፋ በማያገባ ገብተ እየፈተፈትክ ችግር እየፈጠርክ በቤቷ ደግሞ እንዲህ ስትንደላቀቅ በጣም የሚገርም ነገር ነው። አሁንም ሶስተኛ አራተኛ ወገን ካልወጣ
ህይወታቸው ምንም ሰላም የለውም። ታያላችሁ ገና ከዚህ በኋላ የሚመጣውን ጸብ፣ የሚመጣውን ነገር፣ የሚመጣውን ጭቅጭቅ፣ የሚመጣውን ነገር እና ፍቅር አልጋ ባልጋ አይደለም። እና እኔ እንደ አንድ አፍቃሪ የእውነት ለመናገር እንደ አንድ አፍቃሪ ራሴን አርጌ በሀይሚ ቦታ ስጠይቃችሁ ልንገራችሁ፣ አንድ ሴት እንኳን አይደለም በዚህ ልክ ቴክስት እየጻፈች ሲጀመር ብሩክ ራሱ ማለት ነው እልህ የተጋባ ይመስላል ከዛች ሴት ጋር ማለት ነው። እዚህ አልጋ ላይ ተኝቼ ማአት ቴክስት ምትልኪልኝ ልጅ እስኪ ምን እንደምታመጫ ያለው በቅናት ፍርፍርፍር ብለሽ ትሞቻለሽ አይነት ነገር ነው እያለ የሚገኘው መልእክት እያስተላለፈላት ማለት ነው። ይሄ ማለት ምን ማለት ነው? ሀይሚ ከዚህ ሁሉ ውስጥ ለቆ ብዙ ነገር ትታዘባለች ማለት ይሄ ነገር እልህ ውስጥ ገብተው ነው ወይ እኔን ቁማር መጫወቻ እያረጉኝ ነው ወይ ብላ ብዙ ነገር ታስባለች፣ ትጨነቃለች። እና ይሄ ልጅ ደግሞ ያለፈ ታሪኬ ነው በቃ ያገባሽም አይመለከትሽም ፍንጥር ፍንጥር ንጥር 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 ለማንም አይጠቅምም። ብሩክ ህይወትን ከፈለከው የሴት ልጅ ዋጋዋ ክብሯ ከገባ በቃ የሆነ ነገር አለ አይደል? የምትወዳት ከሆነ አንድ ጥያቄ ልጠይቅ፣ አንድ ነገር ልለምነ። እሷ ማጣት ካልፈለክ ሀይሚ ተው፣ ልትቆርጥ ነው፣ ልትጨክን ነው። እግዚአብሔርን ነው ምላችሁ። የእውነት ጭክና አርጋ ቁርጥ አርጋ አንድ ሴት ከሄደች መመለሿ በጣም ሩቅ ነው የሚሆነው። ማስረዳት ግዴታ አለብህ፣ ግዴታ አለብህ። ለምን ፍቅረኛ አይነች አንተን አምና ነው አንተ ጋር ታስራ ቁጭ ብላ ያለችው እንዴ? ደግሞ ውስጧ ደግሞ 100% ሳያምንህ አንተን ለአንተ እምነት ሳይኖራት እምነቷ ሁሉ ጎድሎ ዝም ብላ እድሜ ልኳን ስትጠራጠር ከምትኖር ጥርጣሬዋም እንዲጠፋ ለአንተም ለሷም ነው ጥቅሙ እኮ። ያለፈ ታሪክ ከሆነ ሀይሚዬ እንዲህ አይነት ታሪክ ተፈጥሮ ነበር፣ አሁን ያለው ደግሞ እንዲህ ነው። ስለዚህ ይሄ ነው ያለው ነገር። መወሰን ያለብሽን ነገር የራሽን ውሳኔ ወስኝ። ሌላ ምንም የደበቅኩሽም የሸፈንኩትም ነገር የለም። በእርግጥ የተጎዳ አይነት ህይወት እንዳለ ያስታውቃል ከጀርባ አሁንም ማለት ነው። ግን ደግሞ ሀይሚ አይመለከታትም። የፈለገ ነገር አንድ ሴት ጎዳችና አንድ ሴትን መጉዳት ወይም ደግሞ ከአንድ የሆነ ብቻ አይደለም። ለአንድ ሴት ስትል አንድ ነገር መተው አለብህ፣ ግዴታ ነው። ሀይሚ ደግሞ የሚገባ ሴት ናት እና የማስረዳት ግዴታ አለብህ። ያለፈ ታሪክ ነው በቃ ምናምን አይባልም። ያለፈ ታሪክማ ቢሆን ኖሮ እስከዛሬ ተከትሎ አይመጣም ነበር፣ ለሀይሚም ጥርጣሬ ውስጥ አይከታትም ነበር። እና ይሄ ነገር ተረጋጋ። መሮጥ የለብም፣ መቸኮል የለብም፣ የሰው ወሬ መስማት የለብም። እንዲታመህ እንኳን መጨቃጨቅ የለባችሁም። ሀይሚ ከፍቷታል፣ ውስጧ ሞልቷል። በቃ ብዙ ጥርጣሬ ውስጥ ነው ያለችው። 100% እተማመንበታለሁ ያለችው ያ ብሩክ የበፊቱ ብሩክ አሁን ላይ የለም። 50% ራሱ ምታምና አይመስለኝም። እምነቷ ጎዶሎ ነው። ለምን አስረዳኝ ያለችን ነገር እኔ በእርግጥ አንዳንዴ እኛ ሴቶች የምናበዛው ነው ፓርት አለ። ለምን የሆነች ሴት መንገድ ላይ ሰላም ሲል ካየ ነው ሊሆን ይችላል። የሆነች ሴት ከደወለች ሊሆን ይችላል። የሆነ ያላስፈላጊ የሆኑ ቅናቶች አሉ አይደል? እንደዚህ አይነት ነገሮች ሊኖሩ ይችላሉ። ግን ይሄ ስሬስ የሆነ ጉዳይ ነው። በአይኗ የምታየው ነገር ነው፣ የምትሰማው ነገር ነው። ሀይሚ መብት አላት የመጠየቅ። በቃ ውስጧን ረበሸው፣ እምነት አጣችበት። ይሄ ነገር ምንድን ነው ብላ የመጠየቅ መብት አላት። አሁንም እንዲያስረዳት ሺህ እድሎችን እየሰጠችው ነው። እሱ ግን አልገባውም። ዝም ብሎ ነው እየተቆጣ ያለው። ምናልባትም ያው ያለፈ ታሪኩን ማንሳት ስላልፈለገ ይሆናል። ግን ማንሳት ባትፈልግም በቃ እንድታነሳው ተከትሎ መጥቷል። ስለዚህ ያን ነገር አስቀጥለው ቀጥልበት፣ በርታበት ሳይሆን ለሀይሚ ያስረዳት። በቃ ስስልብን ያላት ሴት ልጅ በፍቅር በቃ ቁጭ ብለ ፊት ለፊት እያያት በቃ እንዲህ ነው ብለ በቃ የተፈጠረውን ነገር ያለውን ነገር አስረዳት። አሁን በተለይ ደግሞ ያለፈውን ተው ማስረዳት አይጠበቅብም። ግን አሁን ላይ ያለበትን ሁኔታ እንዲህ ነው ባለ የማስረዳት ግዴታ አለበት። ጥለብት ተከትሎ ነው የሚመጣ ነገ ከነገ ወዲያ ምንም የሚሸሽ ችግር አይኖርም። የሸሸሸው እንደውም ችግሩ እየገዘፈ ነው የሚመጣውና ሀይሜ ደግሞ ተረጋጊ። በዛም በዚህ አትናደጅ፣ አትበሳጭ የኔ ቆንጆ። ሁሉም ነገር ያልፋል። ይሄ ትልቅ ፈተና ነው። ሄኖክ የሚባለው መላጣ ደግሞ ይሄ ገንቦራስ ይሄ ጉንዳን የሆነ ልጅ ማለት ነው አንቺን በዚህ ልክ ሊቆጣጠርሽ አይገባም። ለሱ ቦታም ጊዜም እንዳሰጩ ምንም አያመጣም ሲጀመር ማለት ነው። የብሩክ ጓደኛ ነው ብለሽ ምንም ከፍ ዝቅ ወይም ቁጭ ብድግ ልትይለት አይገባም። አፋፉን ብለሽ ማባረር ነው። የምር ፍፄ ነው ትክክለኛ ፍርድ የሚሰጥ ትክክለኛ ጓደኝነት ትክክለኛ በቃ ንግግሩ ራሱ ለዛ አለው። ይሄማ ለዛ ቤት የሆነ ለዛ ቤት እንዴት እንደሚያደርገው ፍንጥር ያደርጓል። ይሄን በቃ እንደ ቁንጫ ጥቅልል አርጎ ማለት ነው። እንዴት ልበላችሁ እሽት አርጎ መጣል ነበር። አፈር ጭቃ ማስበላት ነበር። ግን ደግሞ ብቻ ያስጠላል። ብሩክ ዋናው ነገር ከምንም በፊት እኔ ለጤና አስባለሁ። ጤና አንጣር ከጤና ከራስ ጋር ሁን። እንዲህ መበሳጨት ብስጭት ደግሞ ጨጓራ ቶሎ ነው የሚያስነሳው። እግዚአብሔርን ነው የምላችሁ፣ በጣም አስቸጋሪ ነው፣ እስከ መሞት ያደርሳል። የብሩክ ህመም ቀላል እንዳይመስላችሁ እንደሚታየው ማለት ነውና ሰው አታስገቡ።
ባጭሩ የሁለታችሁ ትዳር ነው፣ የሁለታችሁ ፍቅር ነው፣ የሁለታችሁ ኑሮ ነው። ምንም ጓደኛ ገብቶ አስተያየት ሊሰጥም አይገባም። ይሄ ልጅ ደግሞ ምንም ፍንጥር ፍንጥር፣ ሌሎቹ ምንም መጠው ምንም ያመጡት ነገር የለም። በመጣበት እግሩ ይሄዳል። አሁን ውስጥ ያለ ሰው ነው። በቃ ጥሩ ሰው መስሎ ግን በጣም መጋኛ የመታው በጣም በሽተኛ የሆነ የእናንተን ሰላም ሊያደፈርስ የመጣ ሰው ነው። ማን ነው እሱ? ሄኖክ ነው። እና ሄኖክን ከህይወታችሁ ማባረር ነው፣ አለቀ። ከዛ ሰላም ትሆናላችሁ። ሀይሚዬ ብሩክ መቼም አይለያችሁ፣ ፍቅራችሁን ያብዛው። ፈተና ገና ብዙ ፈተና አላችሁ። ነገራችን ላይ እቺ ትንሿዬ ፈተና ነች፣ ግን ከውስጣችሁ ያለውን ነቀርሳ ማስወጣት መቻል አለባችሁ። ሁሌ እየተጨቃጨቃችሁ ለሌላ ሰው ክፍተት አትስጡ ነው የምለው። ይህንን ይመስላል። ቸር ወሬ ያሰማን። ብሩክንም ባለበት ሰላም ያድርገው። ሀይሚዬም ምንም አትሆንብን። ፈጣሪ አንድነቱን ያምጣልን።